እግዚአብሔር አምላካችን የተመሰገነ ይሁን። በጣም እድለኛ ነኝ፣ ታድያለሁ። ከናንተ ጋር ጊዜ በማሳለፌ ከብዙ ጊዜ ቀደም ብሎ እንዲህ አይነት ከናንተ ጋር የሚያፋጥጥ መድረክ ፈልግ ነበር። አሁን ይሄን እድል አግኝቻለሁ። እነ ፓስተር ሮቢ ይሄን መድረክ ስላዘጋጃችሁ ስለ ጸሎት ነው ዛሬ የምናየው። ስለ ጸሎት ለማየት እንጸልይ። እግዚአብሔር የዘላለም አባት ሆይ እጅግ አድርገን እናመሰግንሃለን። አሁን ደግሞ እኔና ብላቴኖችህ በፊትህ አለን። ከኃጢአት ያልጸዳን ከክፉ ያልጠራንን ታውቀናለህ። አንተ ግን በምህረትህ በእንክብካቤ በጸጋህ በደምህ ሸፍነህ አጥርተህ እንድታቀርበን በፊትህ እንማጸናለን። እዚህ ያሉት ጌታ ሆይ ሁሉ አሁን ስለ ጸሎት ስናወራ ስንወያይ ሳለ ልቦናቸውን ሁሉ ለቃልህ ከፍተው ማድመጥ እንዲችሉ እንድትረዳቸው እኔም ሳወራ ሳለ ጌታ ሆይ ስላወቁ ሳይሆን ስላስተዋልኩ እንዲሆን እማጸናሃለሁ። በነገር ሁሉ ከኛ ጋር አሁን እስክንፈጽም ድረስ ጌታ ሆይ ሐሳባችንን ሊሰርቅ ሊያዳክመን በተለያየ ነገር ሊወጥረን የተሰለፈውን ክፉ ከዚህ እንድታርቅልን እንጠይቃለን። ጸሎታችንን ሳትንቅ ስለተቀበልክ ተመስገን። በኢየሱስ ስም አሜን። ቴርሞሜትር የሚያውቃለ? መቼም ቴርሞሜትር ምንድን ነው? እስቲ ሙቀት መለኪያ። በጣም ጥሩ። ሌሎቻችሁ ትስማማላችሁ? በጣም ጥሩ። ሙቀት መለኪያ። ዛሬ እንድናይ የፈለኩት ስለ ክርስትና ሙቀት መለኪያ ነው። ጸሎት የክርስትና ሙቀት መለኪያ ነው። አንዳንዶች ሰዎች አስተውላችኋል? የፊት ወንበር ክርስትናና የኋላ ወንበር ክርስትና ይባላል። ምን ማለት ነው? ሳብራራው በጣም ጥሩ የሚሰማው ስሜት ካለ አንድ ክርስቲያን ከፊት ወንበር አታጡት። ለአገልግሎትም ከፊት ነው። ሞቅ ሲለው ሲሳካለት ደስ ሲለው ከፊት ወንበር አታጡትም። ከማን ጋር እንጸልይ ሲባል ራሱ እኔ ይላል ቶሎ። እንደ አማኑኤልም ቶሎ ይመልሳል። አንዳንዴ ደግሞ ሲደብረው ከኋላ ወንበር አታጡትም ለመውጣት ቶሎ ሙቀቱ ሲቀዘቅዝ። ትክክለኛ የጸሎት ህይወት ካላችሁ ግን ሁልጊዜ ሙቀታችሁ ክርስትናው ሙቀት ትክክለኛ ይሆናል። ሲመቻችሁም ሳይመቻችሁም ክርስቲያን ትሆናላችሁ። ሁልጊዜ የፊት ወንበር ክርስቲያን ትሆናላችሁ። ትኩረቴ ያው መቀመጫው ላይ ሳይሆን ሁልጊዜ ለአገልግሎት ለመልካም ነገር ለጥሩ ነገር ከፊት መገኘት ማለት ነው። ስለዚህ ስለ ጸሎት ብዙ ልንል ብንችልም የተወሰነውን ላካፍላችሁ እፈልጋለሁ። እዚህ መሃል ክርስቲያን ያልሆነ አለ? የለም። ጥሩ። ስለዚህ ክርስቲያን ከሆንን ደግሞ ከልባችን ክርስቲያን መሆን አለብን። ከልብ ክርስቲያን ማለት ምን ማለት ነው? ክርስትናው ቤተክርስቲያን ብቻ ያልሆነ፣ ትምህርት ቤት ሲሄድ ክርስቲያን፣ ለጎረቤት ጋር ኳስ ሲጫወት ወይ ቃጤ የሚጫወት ካለ በዚህ ዘመን ሴት አላቅም ሱዚ ክርስቲያን። ሁሉም ቦታ ክርስቲያን መሆን ከፈለጋችሁ ጸሎት ከጀርባችሁ ሁሌ ያስፈልጋችኋል። ከመጽሐፍ ቅዱስ ላይ እስቲ በጣም የምታደንቁት የጸሎት ሰው ካለ ጠቁሙኝ። አንድ ሰው እድል ስጥ። በጣም የጸሎት ሰው ነው የሚባል ዳንኤል። በጣም ጥሩ። ዳንኤል የታወቀ የጸሎት ሰው ነው። የዳንኤልን ህይወት እናስታውስ። ከናንተ እድሜ ምናልባት አንዳንዶቻችሁ ልትበልጡት ትችላላችሁ። ባቢሎን የተባለች አምባገነን መንግስት ኢየሩሳሌም ገብታ ወጣቶቹን ሁሉ አፍሳ ይዛ ሄደች። ዳንኤል ወደዛ ሲሄድ የ17 ዓመት ልጅ ነው። የ17 ዓመት ልጅ እድሜ አልጠየቅም። ምናልባት ትኖረው ይሆናል። ከዛም የምትበልጡ ልትኖሩ ትችላላችሁ፣ አላውቅም። በ17 ዓመቱ ሄደ። ግን የጸሎት ልጅ ነበረ። ንጉስ ናቡከደነጾር የሚበላ ምግብ አመጣላቸው። ምግቡ ምንድነው? ያሳማ ስጋ አለው፣ ወይን ጠጅ አለው፣ ብዙ አይነት መብል ነበረው። ዳንኤልና የሱ ጓደኞች ግን ምን አሉ? አንበላም፣ አንፈልግም። እንኳን ናቡከደነጾርን የመሰለ አይነት ንጉስ የወረዳ ኃላፊ ቢቆጣን አንደነግጥም?
የቀበሌ ሊቀመንበር ቢቆጣችሁ አደነግጡ? እሱን እሽተውት አንድ የሰፈር ጉልበተኛ ቢቆጣችሁ አደነግጡ? እኛ ሰፈር ባደኩበት አንዳንድ ጉልበተኞች ነበሩ። ለመምጣት አንድ እንዳሉ ካልተሰበሰበን አለቀልን። እስከ 3 ከቆጠረ መጨረሻ የመጣው ልጅ ምርጥ ኩርኩም ይጠብቀዋል። ስለዚህ የጭንቅላታችንን ደህንነት ለመጠበቅ ሮጠን ምን እንላለን? እንገኛለን። ናቡከደነጾር የሰፈር ጉልቤ አይደለም። አስቡት። ከፈለገ ዳንኤልን 4-5 ቦታ ቆራርጦ መግደል የሚችል ንጉስ ነው፣ መብቱ ነው። ገዝቶታል። ባሪያ ነው። ባሪያ መብት የለውም። ነገር ግን ዳንኤል የጸሎት ሰው ስለነበረ ንጉስን ከንጉስ በላይ የሚያከብረው ጌታን ነበረ። ጌታ አይፈቅድም፣ ጌታ አይወድም። ስለዚህ ንጉሱ የሚለውን ከመስማት ይልቅ እግዚአብሔርን ልሰማ ይገባኛል ብሎ እንደ ጸና እናያለን። ዳንኤል ምዕራፍ 6 ላይ ስታነቡ ከዛ ቀኑበትና ሲጸልይ አጥምደው ወደ አናብስት ጉድጓድ እንደጣሉት ታሪኩን ታውቁታላችሁ። ስለዚህ የዳንኤል ሕይወት ወንድሜ ቦኒ ጥሩ አድርጎ ምሳሌ ሰጥቶናል። የዳንኤል ሕይወት ጥሩ ምሳሌ ነው። ጠንካራ ሰው፣ ጠንካራ ክርስቲያን። ወደ ክርስቶስ የሚመራ መንገድ የሚባል ጥሩ መጽሐፍ አለ። 11ኛ ክፍል እያለሁ ነው ያነበብኩት። እናንተ ካነበባችሁ ጥሩ እንድታነቡት አበረታታችኋለሁ። ምን ይላል ስለ ጸሎት ሲያወራ? ጸሎት ማለት ሚስጥርን ለጓደኛ እንደሚያዋሩት ለጌታ ማውራት ማለት ነው ይላል። ጸሎት ማለት ሚስጥርን ለወዳጅ እንደሚያዋሩት ጌታን ማውራት ነው ይላል። ለጓደኛችሁ ስታወሩ እንዴት ነው የምታወሩት? ሚስጥራችሁን ምንም ሳትደብቁ ታወራላችሁ አይደል? የሚያስፈራችሁ ነገር የለም። ታማኝ በጓደኛ ካላችሁ በተለይ ያፈቀራችሁትን፣ የጠላችሁትን፣ መብላት ያማራችሁን ሁሉ ትነግሩታላችሁ። እግዚአብሔርም እንደዛ አዋሩኝ ነው የሚለው በጸሎት። እንግሊዝኛ ወይም ቋንቋ ስንማር አድጀክቲቭ፣ ፕሮናውን፣ ናውን፣ አድቨርብ፣ ሱፐርላቲቭ እየተባለ ብዙ ህግ ተምረናል። አንዳንድ ልጆች እኔ ጸሎት አልችልም ይላሉ። እንደው ቢበዛ ብጸልይ 3 ደቂቃ ነው ሚሉ አሉ። አጋጥሟችሁ ካወቁ እና ምንድነው የሚጸልየው? በ10 ደቂቃ ሰዎች 1 ሰዓት የሚጸልዩም ሰዎች አሉ። ምንድነው የሚያወሩት በዚህ ሁሉ? እኔ ልክ እንደተንበረከኩ ወዲያው እነሳለሁ ሚሉ አሉ። ያ ከምን የተነሳ ነው? ጌታን እንደ ጓደኛ ካለማየት የተነሳ ነው። እግዚአብሔር እዚህ ስታወራ ትንሽ ተውላጠ ግሱን ጠመም አድርገዋልና ጸሎት 4 ነጥብ ይጎለዋል። በተለይ 2 ነጥብ እና እንደገና መጨረሻ ላይ ደግሞ ቨርቡ ትንሽ ተጣሟል። ስለዚህ ጸሎትህ ከሽፏል፣ ሰማይ አልደረሰም ብሎ የሚመልስ አምላክ አይደለም። ምንም ብላችሁ አወሩ፣ ጌታ ይገባዋል። ምንም ብላችሁ ተንበርክካችሁ ግዴታ ቅዱስ ብላችሁ መጀመር አይጠበቅባችሁም። እኔ አዳሪ ትምህርት ቤት ነው የተወሰነ ከ5ኛ ክፍል ጀምሮ የተማርኩትና አንድ ወቅት ላይ ልብ የሚያወጡና ኩላሊት የሚያወጡ ሰዎች መጥተዋል እና ተጠንቀቁ ተባልን። 5-6ኛ ክፍል ሆናለሁ ያኔ እና ያስፈራ ነበር በጣም። እና ሁላችንም ማታ ከላይ አልጋ ድርብርብ አልጋ ስለሆነ ከላይ አልጋ የምተኙ ከታች ወደ ታች ወረዱና ከታች ካሉት ጋር 2 ሆናችሁ ተኙ ተባለ እና እኔ ደግሞ መስኮት ጋር ነው ያለው አልጋ። ከላይ አልጋ ወረድኩና አንድ ወዳጄ ጋር ተጠቃለልኩ። ከዛ የተወሰነ ሰዓት አንተኛም አለን። ሁላችንም አንተኛም፣ እንጠብቃለን። በሩ ጋር በደንብ እንዘጋለን፣ መስኮቱ በደንብ ይዘጋል እንዳይገቡ ተብሎ ማለት ነው። ትምህርት ቤቱ ወደ ታች ጫካ ስለሆነ አጥርም ብዙ ስለሌለው በዛ ይመጣሉ ብለን ስለፈራን ላለመተኛት ወሰንን። ፊታችን እንታጠባለን እንቅልፋችን ሲመጣ።
እንደዛ አንዱን ደግሞ በጥፊ እየመታ ያነቀዋል ሲተኛ። እንደዚህ እያለን ሌሊት 5 ሰዓት ድረስ ቆየን እንደምንም። ከዛ 5 ሰዓት ላይ አንድ ጓደኛችን ደከመው። በቃ አይኑን ቢታጠፍ ፊቱን በቃ መከደ ነው የአይኑ ስራ። ከዛ እንዲህ አለ፣ ተንበረከከና ምን አለ? ጌታ ሆይ እንደምታውቀው ደክሞኛል፣ ስለዚህ ልተኛ ነው። ኩላሊቴን አደራ፣ በልደና ደርቻው። አሜን የለው ቅዱስ የለው። በቃ እንደ ጓደኛው ምን አለው? ለእግዚአብሔር ነገረው። ደና ደርቻው አለው፣ ልክ እንደሚሰናበተው ጓደኛ። ከዛ በኋላ ያለች ለጥ ብሎ ተኛ እና እግዚአብሔር የተሰማንን ስሜት ሁሉ እንድንነግረው ይፈልጋል። በጸሎት እንደ ጓደኛ ልናወራው ያስፈልጋል። ስለ ጸሎት ስናወራ የግል ጸሎትና የህብረት ጸሎት የሚለውን አውርቼ ጨርሳለሁ። ማቴዎስ ምዕራፍ 6 ቁጥር 6ን መጽሐፍ ቅዱስ ካላችሁ ቀድሞ ያወጣ ያንብብልኝ። ማቴዎስ ምዕራፍ 6 ቁጥር 6 ያወጣ። እሺ ቦን ያወጣታል። እሺ 6 ቀላል ነው። ምን ይላል በዚህ ቦታ ክርስቶስ ሲናገር? አንተ ግን ስትጸልይ ወደ እልፍኝህ ግባ። እልፍኝ ማለት ጓዳ፣ ማንም ማያችሁ ቦታ ማለት ነው። የልብህን ሁሉ ለሱ ንገረው። በጓዳ የጠየቅከው አምላክ ደግሞ በየት ይከፍልሃል? በአደባባይ ይከፍልሃል። በጓዳህ ግን ምን ማድረግ ይገባሃል? መጀመሪያ መጸለይ ያስፈልግሃል። 7 እና 8ኛ ክፍል ሶሻል ስተዲ የሚባል ነበር በእኛ ጊዜ። አሁን ተቀይሮ ስሙ ከሆነ አላቅም። በጣም ሂስትሪ ወዳለው ስለ ኢጣሊያ ኢትዮጵያን ዋር ስንማር አንድ በጣም ጎበዝ ጦረኛ ራስ አሉላ አባ ነጋ የሚባል ነበር እና አስተማሪያችን ራስ አሉላ ብቻውን 500 ጣሊያን ገደለ ብሎ ነገረ። አንድ ሰው ሆኖ 500 ጣሊያናውያንን ገደለ አለ። ጦርነት ላይ ዶጋሊ የተባለች የጦርነት ቦታ። ጥያቄ ይፈጥራል። እንዴት አንድ ሰው 500 ሰው ይገላል? ፊልሞች ላይ ምናልባት ሊሆን ይችላል፣ በአስማት ምናምን በፓወር ምናልባት ደግሞ እንደ ሳምሶን ከእግዚአብሔር ልዩ ኃይል ካልወረደለት በቀር 500 ሰው። ሚስጥሩ እንዲህ ነው አለ ራስ አሉላ። ቀድሞ ምን አረገ? ድንጋይ ነበረ፣ ትልቅ ድንጋይ። ያን ድንጋይ ቦረቦረው። ቀድሞ ትልቅ ድንጋይ ነው። ያን ድንጋይ መሃል ላይ ቦርቡሮ እዛ ውስጥ እሱ ገባ። ጭንቅላቱን አያወጣም፣ ሙሉ በሙሉ እሱን እስኪከት ድረስ ቦረቦረ። እዛ ከገባ በኋላ ተኩስ ጀመረ፣ መተኮስ፣ ዝም ብሎ መተኮስ ጀመረ። ያኔ ጣሊያኖቹ ካምፓቸው እዛ አካባቢ ስለነበረ ጣሊያን ምን ተፈጠረ ብሎ እየሮጠ በዛ መምጣት ጀመረ። ጭንቅላቱን እዛው እንደደበቀ ሽጉጡን ብቻ ላይ አውጥቶ ይተኩሳል፣ ዝም ብሎ በቃ። እነሱ እየሮጡ ይመጣሉ፣ እሱ ዝም ብሎ ኢላማም አያስፈልገውም፣ ወደዛ ይተኩሳል። 500 ሰው ገደላል። ይሄ ለኔ ትልቅ ትምህርት አስተምሮኛል። በመንፈሳዊ የግል ጸሎት ልክ እንደዛች ድንጋይ ነው። ልክ እንደዛች ድንጋይ በጸሎት ውስጥ ትደበቁና ጠላታችሁን ሰይጣንን ታጠቁበታላችሁ። እሱ ወደ እናንተ በብዙ ነገር ይመጣል። ክፉ ምኞት እንድትመኙ በማድረግ በተለያየ ነገር ይመጣል። እናንተ ግን ጸሎት በሚባለው ድብቅ ውስጥ ወይም ድንጋይ ውስጥ ከገባችሁ እናንተ ታጠቁታላችሁ። እሱ ግን ሊያጠቃችሁ ቢፈልግ መከታላችሁ። ጌታ ይመክትላችኋል፣ ይከላከልላችኋል። ስለዚህ በግላችሁ ምን ያህል ትጸልያላችሁ? ይህንን ጥያቄ ልጠይቃችሁ ፈልጋለሁ። ራሳችሁን ጠይቁ። መጨረሻም ላይ ስለማነሳው ልለፈው። ምን ያህል ትጸልያላችሁ? ምን ያህል ትንበረከካላችሁ? አንዳንዶች
ሲበሉ ራሱ የማይጸልዩ አሉ አይደል? ሲበሉ ራሱ የማይጸልዩ አሉ። ለጸሎት ሞዴል የሆነኝን አንድ ሰው ተናግሬ ወደ መጨረሻ ወደ ህብረት ጸሎት እሄዳለሁ። በ19ኛው ክፍለ ዘመን ዲኤል ሞዲ የተባለ ከብዙ ሺህ በላይ ሰዎችን ያጠመቀ ክርስቲያን ነበረ። አንድ ቀን ሰብኮ ከመድረክ ሲወርድ አንድ ሰው ወደሱ መጣ። ሞዲ ያንተ ክርስትና ህይወት በጣም ያስቀናኛል። ስትሰብክ ህይወትህ ራሱ የሚያስቀና ነው። ሚስጥሩን ንገረኝ አለው። ዲኤል ሞዲ አንድ ቀን ምረጥና ቤቴና ሚስጥሩን እነግርሃለሁ አለው። ያ ሰው በጣም ጉጉት ስላደረበት ብዙም ሳይቆይ በቀጣይ ቀን ወደ ቤቱ ሄደ። ከዛ ዲኤል ሞዲ ወደ ቤቱ መኝታ ክፍል አስገባው። መኝታ ክፍሉ ካስገባው በኋላ የቤቱን ምንጣፍ አሳየው። የቤቱ ምንጣፍ 2 ቦታ ተቦጭቋል። ይሄ ሰው ግራ ገባውና ሞዲ አይጥ በልቶብህ ነው ምንጣፍህን ወይስ ደግሞ እሳት በልቶብህ ነው ብሎ ጠየቀው። ማወቅ የፈለከው የጥንካሬ ምንጭ አለ? አዎ፣ የጥንካሬ ምንጭ እነዚህ 2 ቀዳዳዎች ናቸው አለው። ግራ ተጋባ። ምንድናቸው እነዚህ 2 ቀዳዳዎች? በመጨረሻም እኒህ ቀዳዳዎች የተፈጠሩት በመንበርከኬ ብዛት ነው አለው። በአንድ ቀን ውስጥ ለረጅም ሰዓት እጸልያለሁ። ይሄ ምንጣፍ ለብዙ ጊዜ እኔ ቤቴ ነው። እዚህ ቦታ ሁሌ ስለምንበረከክ ጉልበቴ በልቶ ጨረሰው ምንጣፉን አለ። ስለዚህ አንድ ምክር ልምከር። እውነተኛ ክርስቲያን፣ ትክክለኛ ክርስቲያን መሆን ከፈለክ ልክ እንደኔ ምን አድርግ? ተንበርከክ። ሁሌ ተንበርከክ። እናንተ ያላችሁበት እድሜ የወደፊት 40 50 ምናልባት የቀራችሁን እድሜ የሚወስን እድሜ ላይ ነው ያላችሁት። ይሄን እድሜ ካበላሻችሁት የቀረው እድሜ ሁሉ ይበላሻል። ይሄ እድሜ ከተስተካከለ ደግሞ የቀራችሁ እድሜ ሁሉ የበረከት ያማረ የተዋበ ይሆናል። የማታለቅሱበት የማትቆጩበት ይሆናል። ስለዚህ ከዚህ እድሜ ጀምራችሁ ልክ እንደ ሞዲ መንበርከክ ብትጀምሩ በሁሉም መስክ እውነተኛ የእግዚአብሔር ልጆች ትሆናላችሁ። የመጨረሻው የቡድን ጸሎት ወይም የህብረት ጸሎት ነው። አብሯችሁ የሚጸልይ የሚንበረከክ እኩያ ጓደኛ አላችሁ? አብሮ ኳስ ከሚጫወት ወይም ደግሞ ሌላ ነገር ከሚወድ ሌላ አብሯችሁ እና እንጸልይ ብሎ ወስዶ አብሯችሁ የሚጸልይ ጓደኛ አላችሁ? እስቲ ያለው ሰው እንደው ታድሏል። አወጣህ አለ? ሊኖራችሁ ይገባል። በአንድ ዘመን በጣም በሬ እየበላ ያስቸገረ ጅብ መጣ አሉ። አንድ አካባቢ ገጠር ውስጥ በሬዎች ተማከሩ አሉ። ምን እናርገው? ሳናስበው ከኋላ መጥቶ ሆዳችን እየተዘረገፈ ነው። አንድ መፍትሄ ማምጣት አለብን አሉ። ስለዚህ መፍትሄው ይሄ ነው ተባለ። እኔ ስግጥ አንተ እኔን ቂጥ ታያለህ፣ አንተ ስትግጥ ደግሞ እኔ አንተን ቂጥ እጠብቃለሁ፣ እንጠባበቃለን ተባባሉ። ከዛ በኋላ ጅቡ ሲመጣ አንደኛው ያንዱን ይጠብቅለታል። ያ ደግሞ በልቶ ሲጨርስ አንደኛው ደግሞ ያኛው ይጠብቅለታል። እንዲህ አድርገው ጅቡን አመለጡት ወይም ከጅቡ ተረፉ እነዚህ በሬዎች። ምን ልላችሁ ፈልጌ ነው? ሁልጊዜ ብቻችሁን ማሸነፍ አትችሉም። አንዳንድ ቀን ትደክማላችሁ። አንዳንድ ቀን ጸሎት ሊያስጠላችሁ ይችላል፣ ሊሰለቻችሁ ይችላል። ጠንካራ ጓደኛ ካላችሁ ግን እና እንጸልይ፣
እና እንረዳዳ እና እንተጋገዝ የሚላችሁ ይመጣል። መክብብ ምዕራፍ 4 ቁጥር 12ን እስቲ ከቦኒ ሌላ የሚያወጣ ሰው ያነብልኝ። መክብብ 4:12 በቃ እግዚአብሔር ይባርክ። አንዱ ምን ይለዋል? አንዱ ቢያሸንፍ አንዱ ደግሞ ምን ይለዋል? ይተጋገዛሉ። ወደ ታች ስትወርዱ ከአንድ መሆን ሁለት መሆን ይሻላል፣ ብቻውን ሰው ቢተኛ ይበርደዋል እያለ ይቀጥላል ወደ ታች። አንዱ ሲደክም አንዱ እንዲያግዘው፣ አንዱ ሲበረታ አንዱ እንዲያበረታው አብሮ መጸለይ መተጋገዝ በጣም ያስፈልጋል። ሐዋርያት ምዕራፍ 12 ላይ ጴጥሮስ የተባለው ሰው ታስሮ እስር ቤት ተወረወረ። በነጋታው በሰይፍ አንገትህ ትሰየፋለህ ተብሎ ተነገረው። የሚገርማችሁ ጴጥሮስ የሚገርም እንቅልፍ ነው የተኛው። ሰው ነገ ትሞታለህ ብሎ እንቅልፍ እንዴት እንደሚወስደው እስካሁን አልገባኝም። ለወደፊት ሊገባኝ ይችላል። በነጋታው ምናልባት እናንተ በጣም ማስታወሰው 7ኛ ክፍል ከፍተኛ የነበር ያኔ ብዙ ጊዜ ያው ከ1 እስከ 10 አልጠፋም። 3ኛ ወጥተሃል ተባልኩኝ ቀድሞ እና እሁድ ነበር ካርዱ። ቅዳሜ ሌሊት እንዴት ይንጋ ኮርኒሱን ወደ ታች ሳባዛ እንደዚህ ኮርኒሱን ቁጥር እንዲህ ስንት ሳባዛ ነጋ ምንም ሳልተኛ። በምን ምክንያት ነው? ነገ ምን ስላለኝ ነው? 3ኛ ተብዬ ይታይ እስለዋለሁ ሰው ሲያጨበጭብልኝ ምናምን እዛ መጽሐፉን ስቀበል ምናምን እንዲሳሳይ ይከፈት ምናምን ሲሉኝ ያ ሁሉ በቃ እየታየኝ በቃ እዚህ ስል ወርዳለሁ እነሳለሁ በቃ አልነጋሪ። እኔ ምን ተብዬ ነው? ሽልማት ይሰጣል 3ኛ ወጥተሃል ምን ስለተባልኩ። ጴጥሮስ ግን በነጋታው ምን ይጠብቃል ነው የተባለው? አንገትህን ከጭንቅላትህ እንለይልሃለን ነው የተባለው። ነገር ግን ምን ብሏል? ጴጥሮስ ተኝቷል። መልአኩ መጣ። ጴጥሮስ አይሰማም። እሱ የለም። ጴጥሮስ አይሰማም። ዳበሰው። ጴጥሮስ የለም። መጨረሻ ላይ ስታነቡት መታው ይላል። ጎድኑን መታው ይላል። ያኔ ነው የነቃው። ያን መልአክ ግን ማን ላከው? ያንን ምስጢር ስታጠኑ ምን ታገኛላችሁ? ስለ ጴጥሮስ ብዙዎች በህብረት ሆነው ይጸልዩ ነበር ይላል። ጴጥሮስ ታስሮማ እንዴት እኛ እንተኛለን ብለው የሱ ጓደኞች የሱ ተማሪዎች ሌሊቱ ሙሉ ተንበርክከው ማርቆስ ቤት ይጸልዩ ነበር ይላል። ሲጸልዩ በህብረት መዝሙር 34:17 ቃል እንደተገባው ጻድቃን ጮሁ እግዚአብሔርም ሰማቸው ከመከራቸው ሁሉ አዳናቸው እንደሚል እግዚአብሔር መልአክ ተንቀሳቀሰ። የነዛን ሰዎች ጸሎት ሰምቶ ጴጥሮስማ ተኝቷል እኮ የለም። መጣ መልአኩ። ክፍሉ ስታነቡት በሩ ራሱ መልአኩን አውቆ ተከፈተለት ይላል። ራሱ ክፍት እያለ ገባ። ከእጁ ላይ የነበረው ሰንሰለት ተፈታ። ጴጥሮስ ይዞት ወጣ። ያ መልአክ መንገድ ላይ ከወጣ በኋላ ነው እንደውም በደንብ ከእንቅልፉ የነቃው። የት ነው ያለሁት ብሎ የነቃው። ጴጥሮስን ከእስር ቤት ምን ነፃ ወጣው? የህብረት ጸሎት፣ ስለሱ በቤተ ክርስቲያን የሚደረገው ጸሎት ነፃ ወጣው። በህይወታችሁ ምን አስቸግሯችኋል? ምን አስቸግሯችኋል? ቅድም ስንማር ነበር። ምናልባት አሁን ላታስተውሉት ትችላላችሁ። እያደጋችሁ ስትሄዱ ግን የሚያስቸግራችሁ ነገር ይገባችኋል። ከዛ ነፃ የምትወጡት የሚያግዝ በጸሎት የሚያግዝ ሰው አብራችሁ ሲኖር ነው። ሰው ምረጡ።
እኩያችሁ ሊሆን ይችላል በጸሎት ጥሩ የሆነ ወይም ደግሞ ተለቅ ያለ ሰው ምረጡ። ጸልይልኝ፣ እርዳታ ያስፈልገኛል፣ አግዘኝ፣ እንዲህ ተቸግሬያለሁ፣ መንፈሳዊ ሕይወቴ ደክሞብኛል፣ የእግዚአብሔር ቃል ስሰማ ስልቹ ነኝ፣ መጽሐፍ ቅዱስ ማንበብ አልቻልኩም፣ ጸልይልኝ። ጸሎት ትልቅ መፍትሄ ያመጣል። በመጨረሻ ሐሳቤን ወደ ማጠቃለል ስመጣ ከልጅነት ጀምሮ የሚጸለይ ጸሎት ምን ጥቅም እንዳለው ነግሬያችሁ ወይም በምሳሌ በእውነተኛ ታሪክ ተናግሬ ጨርሳለሁ። ያው ኢንተርኔት የማግኘት እድል ስላላችሁ ሰርች አድርጉት ቤት ከሄዳችሁ በኋላ። ክሊቭላንድ ይባላል እና በጸሎት የኔ ሞዴል ነው የሰው ክሊቭላንድ። በጣም ከትንሽነቱ ጀምሮ መጸለይ የተለማመደ ሰው ነው እና በጣም በጸሎት ሕይወቱ ከመጠንከሩ የተነሳ ለታመሙ ይጸልያል። እንደገና አጋንንት ደግሞ በሰይጣን ቁጥጥር ውስጥ ላሉ ሰዎች ይጸልይ ነበር እና አንድ ቀን አግብቶ ወልዶ ትልቅ ሰው ከሆነ በኋላ እነሱ ቤተክርስቲያን አድቬንቲስት ፓስተር ነው። እነሱ ቤተክርስቲያን አንድ አጋንንት የያዘው ሰው መጣ። ከዛም በኋላ ይጸልያሉ። እዛ ያሉት ተሰብስበው እጃቸውን ጭነው ይጸልያሉ። አልሆነም። በዛ ይሉታል፣ በዚህ ይሉታል፣ ውጣ ይሉታል። ምንም ሊሆን አልቻለም። ደከሙ። ሌሊት 5፣ 6፣ 7፣ 8 ሰዓት ደረሰ። በዚህ ጊዜ ወደ አእምሯቸው አንድ ሰው መጣ። በጸሎት ሕይወቱ ከድሮ ከልጅነቱ ጀምሮ የታወቀው ክሊቭላንድ። ለምን ስልክ አንደውልለትም አሉ። ተደወለለት። ሌሊት ከእንቅልፉ ተነሳ። ማን ነው አለ። ከቤተ ክርስቲያን ነው የምንደውልልህ። ይኸው ከማታ ጀምረን እኩለ ሌሊት አለፈ፣ እንጸልያለን፣ ምንም ለውጥ የለም። ጭራሽ እየበረታብን መጣ። ስለዚህ እባክህ መፍትሄ ስጠን አሉት። ክሊቭላንድ እንዲህ አላቸው በስልክ። በአጋንንት የተያዘ ነው? አዎ። እሱንማ ከልጅነቴ ጀምሬ ስታገለውና ሳሸንፈው በጸሎት ኖሬያለሁ። ለሱ ብዬ ከዚህ ከጣመች እንቅልፌ አልወጣም። እንደምንም ብላችሁ ስልኩን የታመመው ሰው ጆሮ ላይ ያዙልኝ፣ በስልክ ነግረዋለሁ፣ ጥሎ ይሄዳል አላቸው። እርግጠኛ ነህ? አዎ፣ ከልጅነቴ ጀምሬ እግዚአብሔርን አውቀዋለሁ። በጸሎት የማይቻለው እንደሚቻል አውቃለሁ። እንደምንም ያን የሚንፈራገጥ ሰው ይዘው ጆሮ ላይ ያደረጉለት። ብዙ ነገር አልተናገረም ክሊቭላንድ። አንተ አጋንንት ከልጅነቴ ጀምሬ ስዋጋህ አንድም ቀን ጌታዬን ይዤ አሸንፈኸኝ አታውቅም። ዛሬም ደግሞ ላንተ ብዬ አልጋዬን ጥዬ እንቅልፌን ጥዬ አልመጣም። አጭር ትእዛዝ ነው ማዝህ፣ በጌታዬ ስም ለቀህ ውጣ አለው። ያ ሰው ወዲያው ነፃ ሆነ። ወዲያው። ታምር ሊመስላችሁ ይችላል፣ ግን የእውነት ታሪክ ነው የምነግራችሁ። ይህ ሰው የጠቀመው ምንድን ነው? ከድሮ ጀምሮ የነበረው ልምምድ። ዛሬ የተቦካ እንጀራ ከስንት ቀን በኋላ ነው የሚጋገረው? ሴቶች ዛሬውን ይጋገራል፣ ከ3 ወይም ምናምን ቀን በኋላ። ክርስትናም ጸሎትም እንደዛ ነው። ክርስትናን ዛሬ ካልጀመራችሁ ስታድጉ እጋግረዋለሁ ብትሉ አይን የሌለው እንጀራ ነው የሚሆነው። ገብቷችኋል? ጸሎትን ከዚህ እድሜያችሁ ካልጀመራችሁ በኋላ ቂጣ እንጀራ አይሆንም። ከዚህ ጊዜ ጀምራችሁ ስትላመዱት ግን ከጌታ ጋር ማውራትን ታውቁበታላችሁ። እንዴት መጸለይ እንዳለባችሁ ታውቁበታላችሁ። ቅድም እንዳልኳችሁ አድቨርብ፣ አጀክቲቭ፣ ሱፐርላቲቭ አያስፈልጋችሁም። የገባችሁን ተናገሩ፣ የተሰማችሁን ጸልዩ። እግዚአብሔር ይሰማል። ያ ልምድ የሆነ ያድጋል፣ ህይወታችሁ ይሆናል። ከዛ አለመጸለይ አትችሉም። ከዛ በኋላ ሱስ ይሆንባችኋል። ያኔ እግዚአብሔርን ስራ እየተለማመዳችሁ እያያችሁ ትሄዳላችሁ።
ጆሮአችሁን ስላዋሳችሁኝ በትዕግስት ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። ጥያቄና ሐሳብ ካለ ግን እንደው እኔው ብቻ አውርቼ እንዳልወርድ ለአንድ ለሁለት ሰው እድል ልስጥ። የተሰማችሁን ጠይቁ። ጥያቄ ሐሳብስ ካለም ይቻላል፣ ግን ጥያቄ ላይ ላተኩር ካለ ፈለጋችሁትን። እንዲህ ቦታ ስታወራ ዘባርቀሃል ማለትም ይቻላል። መብታችሁን የለም። ስለዚህ ወደ አሳይመንቱ ልሂድ። ነገ ስትመጡ 2 አሳይመንት ሰጣችኋለሁ። ቀላል ነው። አንደኛው ቅድም ወንድሜ ቦኒ ስለ ዳንኤል ጠቅሷል። ለእናንተ እድል ለመስጠት ብዬ ያልጠቀስኳቸው ሌሎች የጸሎት አርአያ ሞዴሎች አሉ። ከመጽሐፍ ቅዱስ አንድ ሰው በጸሎት ሕይወቱ ምሳሌ የሆነ ሰው በዛ የጸሎት ሕይወቱ ምን ተጠቀመ የሚለው አንድ ሰው። ከመጽሐፍ ቅዱስ ውጪ ደግሞ እኔ ቅድም ዲኤል ሞዲን ጠቅሻለሁ፣ ክሊቭላንድን ጠቅሻለሁ። እንግዲህ ይሄ ሰው መጠየቅ ሊኖርባችሁ ይችላል። እንግዲህ አንድ ሰው ጠይቁና ሌላ እንዲሁ በጸሎት ሕይወቱ ታላቅ ስራ የሰራ በረከትን ያገኘ የፈለጋችሁ ጎረቤትም ካላችሁ ትችላላችሁ። አቶ መላኩ፣ ወይዘሮ ጠጅቱ ካለች ይቻላል። የፈለጋችሁትን ግዴታ በቲቪ መታየት የለበት። ግን እንዴት ነው የጸሎት ሕይወታቸው? ከዛስ ምን ጥቅም አገኙ የሚለውን ትነገራላችሁ። የመጀመሪያ ይሄ ነው። የመጨረሻው እስከ ዛሬ ምን አይነት የጸሎት ሕይወት አላችሁ? ሳትዋሹ ምንም ይሄ እንትን የለውም። ጽፋችሁ ለእኔ ነው በግል የምትሰጡኝ። ስማችሁን ከናባት እፈልገዋለሁ። አደራ ጽፋችሁ ነው የምታመጡልኝ። እኔ የምጸልየው ስበላ ብቻ ነው ማለትም ይቻላል። አያቀያይም። ምንም ሳይጸልይ የሚበላም ስላለ ትልቅ ነገር ነው። ስለዚህ እኔ ስተኛ፣ ስነሳ፣ ስበላ የምትጸልያቸውን ሰዓቱን እንዲህ ጸልያለሁ እስከዛሬ ብላችሁ እስከዛሬ ማጸልዩ ከነበራችሁ ደግሞ ካሁን በኋላ ምንድነው እቅዳችሁ? እቅድ ማውጣት። ዳንኤል ለምሳሌ በቀን 3 ይጸልይ ነበረ። እሱ የሱ መንገድ ነው። እናንተ ደግሞ የተመቻችሁን ከፈለጋችሁ 5 ይቻላል፣ 2 ይቻላል። ብቻ እቅዳችሁ ከዚህ በኋላ ያለውን ትሉና ነገ 2ቱን ጥያቄዎች ስም ከናባት ባለው ወረቀት በትክክል ከፈለጋችሁ ጥግ ዲዛይን ያላትን ከሆነ ደስ ይለኛል። እንደዛ አድርጋችሁ እንገናኛለን። በጣም ቴንኪው፣ አመሰግናለሁ።